ጊፍታሪ አርጊ የሚለኝን አረገ። ያ አይ ዱ ኢት ዚስ አንፈልጋችሁ አትጫወቱ። ማን ይፈልጋችኋል? እናንተ ሞዳቂዎች ናችሁ። አይስወር ታርሙ በእናንተ ይዞራል ነገር። ጃኒ እንደዚህ ነበረች። ጃኒ ከጆን ዳንኤል ጋር ነገር ስትጫወት የሄድነ ጆን ዳንኤል ጋር አንቺን እንደዛው ሌሎችንም ሰው ግን ጋይስ እድሜ ራሱ እኮ ጌም ነው እኮ። እድሜ ራሱ እኮ ሜካፕ ነው እኮ። እድሜ ራሱ እኮ ሙድ ነው። ሀይ ታያቸው እንጂ ልጆቹን በጊዜያቸው ኦሆ ብለህ እንኮ ማጠግበው ነገር ነው እኮ የምታደርገው። ሳይ ጋይስ አይገርምም? ሙሻጃ የበረብዬ ነገር ከእንትና ጋር ተጫው ከእንትና ጋር ውይ ኧረ በስመ አብ እንደዛው ዘጌም ግን አፋችሁን ዝጉ። በቃ አፋችሁን ዝጉና ተጫወቱ። ከፈለጋችሁ ጭንቀር በሉ። እናንተ መታችኋል፣ ነገ ሌላ ይመጣል። ይሄ ታምነ ነው። ይህንን አደልሽ የፈለግኩት ግን ወጥሽ በቃ ልክ እንደከለግ ኖ እኔ ጋር ጊፍተር ስለሌለ አንቺም ጋር ጊፍተር ስለሌለ ባይዘወ ስሞከር የለን ምንን ሊያይ ግልጹም በቃ እኔ ጋር ግን ስሞከር ነበር የዛ ሰዓት ልክ እየተጫወትን ልክ ስሞከሬ ሲመጣ ነው የወጣሽው። ምንድነው ስሞከር? አይ ምንድነው ስሞከር? ጋይስ ምንድነው ስሞከር? ጂጂ ከኔ በፊት ሰለጠነች ማለት ነው ጋይስ። እውነት ከኋላ ቀርቻለሁ። ከኋላ ቀረው እንዴ? ስሞከር ማለት ጊፍተር ነው እንዴ? ቼከካ በሱሰኛ ቋንቋ የምታወራው ጊፍተር አትልም እንዴ? ንፍጣ ስሞከሬ ሲመጣ ምናምን ትላለች። እኔ ደግሞ ከሷ ከኔ በፊት የሰለጠነች መስሎኝ ተናድርግ። ጊፍተር ነው እንደ ሮዛዬ እንደዚህ ያቆላመጠችው ስሞከር ምናምን ነገር። እቺ ሺሻ ፈንጂ ጅዳ እንኳ ሺሻ ፈንጂ ነበረች። በነገራችን ፈንጂ ወረዳ ትለፍልፍ መጣው ገስ ይሄ ኖርማል ነው ያልሽው ነገር በጣም ኖርማል እና ጫፍሽን የማይነካ ንግግር ይናገራል። በጣም የመጨረሻ ኖርማል ንግግር ማርያም ዝም ብለሽ አካበድሽ። ማርያም አካበድሽ። እኔ ምንም ሳላጠፋ አካበድሽ። በጣም አካበድሽ ነው። ምንም ያደረግሽ ነገር በቃ ይኸውልሽ እኔ እኮ አጠፋሻል ያዳመጥሽኝ ነው እኮ አካበድሽ ነገሩን ስልሽ በጣም እንዲማካበድ እንጂ ሚዲያ ላይ ካለሽ እኮ ፍሬሽ ነገር ይነሳል እንደማይፈልገኝ ልንገርሽ አንድ ነገር ኖ ሚዲያ ላይ ካለሽ ድረስ ስምሽ ይነሳ ወይ አንቺም ትላንትና እንዲህ ነበር ስትጠየ ነበር። አታርጉ እኔ ሰው ጠላኝ ሰው ወደደኝ ጂጂ አንድ ነገር ልንገርሽ ሰው ጠላኝ ሰው ወደደኝ እግዚአብሔር ታደረገኝ ስለዚህ ግን አሁን ግልጹ ልንገርሽ አታቀሳስሪ በቃ ልክ በቃ እነሱ አላቀሳሰረሽ አንቺ ነው እንደዛ ሆነ ምትይ እሺ ከማን ጋር ልጫወት እሺ ምናምን አትበይ እንደዛ ድሮ አንቺ ቤት ስትመጪ የቤታዮ ጀሌዎች የሚያሰጉሽ ነገር አንድ ቀን በፊት ለፊትሽ ብዬ አላውቅም። አንድ ቀን ምክንያቱም ስለሚሰማሽ እንጂ አንቺ ልክ ቤት ስትመጪ እንደዚህ ትስልም አልልም። የፈለገ ምጣ ከአንቺ ጋር ተጫውቼ ነው ጌሜን ነው የማይ እናንተ አንቺ ጆን ዳንኤል ምናምን ግን አየኋችሁ ምን እንደምታመጠቀሽ ውጡ ዋላችሁን እንደ ምናምን አትበሉ። በቃ ካልፈልጋችሁ አትጫወቱ። ማን ይፈልጋችኋል? እናንተ ሞዳቂዎች ናችሁ። አይስወር ታርሙ በእናንተ ይዞራል ነገር። ጃኒ እንደዚህ ነበረች። ጃኒ ከጆን ዳንኤል ጋር ነገር ስትጫወት የሄድነ ጆን ዳንኤል ጋር አንቺን እንደዛው ሌሎችንም እንደዛው ዘጌም ግን አፋችሁን ዝጉ። በቃ አፋችሁን ዝጉና ተጫወቱ። ከፈለጋችሁ ጭንቀር በሉ። እናንተ መታችኋል፣ ነገ ሌላ ይመጣል። ይሄ ታምነ ነው። ይህንን አደልሽ የፈለግኩት ግን ወጥሽ በቃ ልክ እንደከለግ ኖ እኔ ጋር ጊፍተር ስለሌለ አንቺም ጋር ጊፍተር ስለሌለ ባይዘወ ስሞከር የለን ምንን ሊያይ ግልጹም በቃ እኔ ጋር ግን ስሞከር ነበር የዛ ሰዓት ልክ እየተጫወትን ልክ ስሞከሬ ሲመጣ ነው የወጣሽው። አይ እነሱ መጥተው መስጠት ሲጀምሩ መጣ ብለሽ ወጣሽ። ግን ምን አይነት ባህሪ አይቼባችኋለሁ። ልክ ሰው እንደተጠላ አድርጋችሁ ነው አንጀባ የምታረጉ ጋይ እና ምንም ማለት ነው። ቆይ ነገር ልንገራችሁ
ልንገራችሁ እናንተ ነገር ከዚህ የበለጠ ነው የምትቀጠቀጡት። ጠብቁ። እያንዳንድሽ ወቅትሽን ነው የምትጠብቂው። ወቅትሽን እኛ ሳተቀር የለም እዚህ ምድር ላይ ጅጅዬ ሁላችን ይረገጣለን እኮ ነው ጂጂ። አንቺና እነሱ የሚጠሉበትና የሚሰደቡበት መንገድ በጣም የተለያየ በጣም የተለያየ። አንድ አንቺ ያረጀሽ ነሽ ጂጂ እኮ አርጅተሻል። ዩመስት አክሴፕት። ልጆቹ እነሱ ወጣት ናቸው። ቢሰዳደቡም በራሳቸው ቋንቋ ነው። አንቺ ስትሳደቢ ቀጥታ ዘር ላይ ነው የምትሄጂው። እከካ ከሆነ ትግራይ ከመሰለ ሰው ጋር ስትታይ እኔ ወያኔን አውጥቼ ወያኔን አስገብቼ ትላለች። የሆነ አማራ እንትን ካለች እኔ ነኝ እኮ እንትን ያስገባው ትላለች። ትንሽ ኦሮሞን የተጣለች ይምሰላት። እኔ ድሮም ጎንደሬ ነኝ እኔ እንትን ብያችሁ ምናምን ብላ ድሮም አህያ ናችሁ ምናምን እያለች ትሳደባለች። የተነሳ አጀንዳ። ምክንያቱም አይምሮሽ ውስጥ ያለው ማንነት ይሄ ብቻ ነው፣ ሌላ ነገር የለሽም። ሰው ያለውን የሰጠን ፉግ አይባልም ይባላል። ጋይስ ቆንጆ አድርጋችሁ የምትረግጡ ሰዎች አላችሁ። ሮዛ ያለሽ ሮዚና አለሽ ቆንጆ ሄለን እንኳን አደረሰሽ ቆንጆ ነሽ አትበሉ። ፊልተር ቀጥታ ወደ ገደለው የምትገቡ እጅ አንዳንድ ጻፉልኝ። አሁን 20 ምናምን ሰው እጅ አውጥተዋል፣ ግን ለምን እንዳወጣችሁ አላውቅም። ሮዛ አለሽ ሮዛዬ ላስገባት። ሮዚ ቀጥታ ወደ ገደለው። ሮዚዬ አውቃታለሁ ከድሮም የዩቱባችን ልጅ ናት እኮ አይላይ ቤት የታለች እንትን አድርገው እንዴ ሪሳይክል እንዴ እዚህ ሪሳይክል አድርገው። ለምን ነው እጅሽ ነው ማላገኘው? ቆንጆ ረጋጭ ነው የምፈልገው ጋይስ፣ ቆንጆ ረጋጭ። ያ እኔን አስገቢ። ሳንታ የሆነ ትራገጫለሽ ኤልሳዬ። ኦኬ ሮዚዬ ግቢ። ጉጂና አባቷማ። ኦኬ ሰላም ሄሉ። ብዙ አላወራም፣ ግን እንኳን ለአዲስ ዓመት አደረሰሽ እና ወደ ገደለው ገባለሁ። አይ በጣም እኮ ምን እንደሆነ ታውቂያለሽ? ችግሩ ሳምሪን ሁሉ ሰው ፊት ነሳት፣ አይፈልጓትም። አንደኛ ልጅቷ ለላይቭ የምትሆን አይደለችም፣ ጨዋታ አትችልም። የሆነ እንጨት የሚል ዳንስ ነው ያላት ምናምን ምኗም በቃ ለላይቭ የምትሆን እንትና ኢንተርቴነር አይደለችም። በጣም ነው የምታስጠላው። እና ጊፍት ማንም የሚሰጣቸው አጡ። ገባሽ? አሁን በቃ አበደች። ደግሞ በዛ ላይ ለነ ቤታ ለነ ሄለን ወርቅዬ ለነ ዲቦራ ምናምን በጣም ነው ጊፍት የሚዘንብላቸው፣ ለነ ጉቺ ማለት ነው። ለምን? ጨዋታ ስለሚያውቁ። አጠፋሻለሁ ቤታን ስትላት 40 ግራም ወርቅ ስትል 40 ግራም ግን አላነስም ለምች ምቻ ይሰጣታል ብላ ትከራከር። አይ በጣም ነው የሚቀርገቡት እዚህ ልጆች። ምን እንደሱ ብቻ በየቤታቸው 40 ግራም የለም ወይ ነው እንጂ ያለችው እቺ ደደብ ደንቆች። ባለፈው የተሰጠኝ የነጭ ወርቅ ከ40 ግራም እኮ ይገርም። እንደዛ አይደለም ያለችው። ወይኔ ልጄ የገዛችልኝ የት ጋር ነበር እንኳን ያለው ልጇ እኮ ምንም እኮ የላትም። ደንቆሮ ተማሪ እማናውቀው ጀርመን ሀገር ነው እንዲ ያለችው። መክፈል የማችል እኮ ናት። ሬንት ራሱ ሬንት ሂዱበት እንትን ሮዛ እየጨርሽና አንቺ ትጨርስ ብዬ ነው። አይ አንደኛ ነገር ይኸውልሽ ጂጂ ምንድን ነው ይሄ የውሸት ማለት ኦሮሞ አይደለችም። አንድ ሰው ይኸውልሽ ፌክ ከሆነ ሁሌ በቃ ኤልሳዬ ሮዛዬ ኦሮሞ አማራ ላይ አትሂጂ። ወደዛ ወሬ እንድናወራ እንፈልግ። አዎ ግን ምን መሰለሽ ፌክ የሆነ ሰው ሁሌ ይደራርባል። እኔ ይኸውልሽ በጣም ጂጂ የሚያይበት ግብረ ሰዶሙ ይኸውልሽ ግብረ ሰዶሙ ላይ ከሄድንበት ማለት ነው። አይ ግን
የእንትኑም ላይ አንዴ ሊሄድበት ነው። በጣም ጂጂን የሚያውቃት ሰው ማለት እንደነገረኝ ማለት ነው። አባቷ ኤርትራዊ ነው። በጣም ከሻዕቢያ ጋር የሚሰራ ሰው ባይዘወይ እና በወያኔ ጊዜ ከሻዕቢያ ጋር ወያኔ በተጣሉ ጊዜ እስር ቤት ከተውት እዛው እስር ቤት ነው የሞተው ባይዘወይ አባቷ ማለት ነው። እና ፌክ የሆነ ሰው 10 ይደጋግማል። ሳምሪም አባትሽ ጉራጌ ነው እና ዝም ብላችሁ ፌክ አትጫወቱ ማለት ነው። ዝም ብላችሁ ጨዋታችሁ ነው የምትጫወቱ ከሆነ ተጫወቱ። ኤርትራዊ ነው ስትይ የኤርትራ ወዳጅ እየሰጠሻት ጉራጌ ነው ስትይ የጉራጌ ወዳጅ እየሰጠሽ ነው። እንደዚህ አንድ ሰው እንደዚህ ነው አይባልም። አትበይ። እሺ በቃ እሺ። አሁን ወደ ጨዋታ ስንሄድ ወደ ቡሽቲነቱ ስንሄድ ደግሞ ማለት ነው ይኸውልሽ አንድ ጊዜ አልጨረስኩም። ይኸውልሽ አንድ ደግሞ ስንሄድ ይሄ በቡሽቲነቱ በምናምን እሷ ቤቷ ውስጥ ስላለን እሷ አግብታ ስትኖረው የነበረው ፈረንጁ ጌይ ነው እራሱ ማለት ነው። ጌይ ነው ማለት ይሄንን እንትናም ብሎታል። ባይዘወይ ይሄንን ሆዴም ብሎታል። ከጂጂ ጋር ሲኖር የነበረው ሰውዬ ጌይ ነበረ። ጂጂን ያው ብዙ ጊዜ ጌዮች ወንድ ሴት ልጅ ሲያገቡ ያው በቂጥ ነው የሚገናኙት እና ጂጂን በዛ ነው ሲያረጋት የነበረ እንጂ ሰውየው ጌይ ነው እና ገባሽ። ከእንደገና ፕላስ ደግሞ የጂጂ ራሱ ልጇ ራሱ ጌይ ነው። አይስወ ወንድ መስሏት ነው እሱ ሰው ፈረንጁ ያገባ ጂጂ። አይ ምን ያደርጋሉ መሰልሽ እንደዚህ ጌይ ኤልሳ ዩት አርጊው ሲሪየስ ነኝ። አይስዌር ይሄንን ይኸውልሽ ጠይቂኝ። ሆዴን ራሱ አስገብተሽ ጠይቂ። ሆዴ ራሱ ብሎታል። የጂጂ ኪያ ማለት የሞተው ፈረንጁ ጌይ ነበረ እና ያው እሷ ያገባችው ልጆቿን እንዲያመጣላት ነው ምናምን። እሷ ደግሞ በኋላ በኩል ይሄ ምንድን ነው ይባለው በኋላ ሸት በኩል መደረግም ስለምትፈልግ ወንዶች ሴት ልጅ ሲያገቡ አንደኛ ለከቨር ነው ገባሽ። ከወንድ ጋር ስቲል ይወጣሉ፣ በዳውንሎ ይባላል። ዳውንሎ ይወጣሉ ስቲል ግን ሺ ኢዝ አ ከቨር ሺ ኢዝ ጀስት አ ከቨር ቱ ፕሪቴንድ ማለት ለሶሳይቲው ከሴት ጋር ነው ምናምን እንዲባል ማለት ነው። ግን ዳውንሎ ይጫወታሉ ከወንዶች ጋር ማለት ነው። እና የጂጂ ሆዴን አስገብተሽ ጠይቆ አይስዌር ይሄንን እምልልሻለሁ። ሆዴ ራሱ ብሎታል። ሆዴ ራሱ የጂጂ ኪያን ነጩ ባሏ ጌይ እንደሆነ ናቲ ጌይ እንደሆነ ሆዴ ራሱ ነው የተናገረው። ሆዴ ራሱ ማለት ነው። እንትናም ራሱ ባይዘወይ ዳልቻ ራሱም ተናግሯል። የጂጂ ኪያ ወንድ ልጇ ጌይ እንደሆነ እኔ እንደውም የሚመስለኝ ምንድን ነው የጂጂ ኪያ ባሏ የነበረው ነጩ ናቲን ሳይደፍረው አይቀርም። ናቲ ጨዋ ልጅ ነው የሚመስለው። ጨዋ ነው የሚመስለው እና የራሷ ልጅ ይኸውልሽ የራሷ ልጅ ናቲ ጌይ ስለሆነ በቃ ሁሉ ሰው ጌይ ይመስላታል። የሁሉ ሰው ልጅ ማለት ነው። እንግዲህ ስትሰድብ ከሰማሽ በቃ የሰውን ሕፃን ራሱ ልጆች ጌይ ነው በሽተኛ ነው ምናምን። የራሷ ናቲ አሁን ልጄን የ3 ዓመት ልጅ ለጥፋ ወንዱ ጾታ ቀይሯል ብላ እያወራች ነው። እና ሌላ እንዳይመስል እሺ። ጊፍተር ይኸውልሽ የራሷን እኮ ጉድ ነው የምታወራው። ይኸውልሽ የራሷን ጉድ ናቲ ጌይ ስለሆነ እሷ ለሰው ልጅ ከዚህ ካለች እኛ ለምን ነው የምንሳሳው? ያለውን እውነት መናገር አለብን። እግዚአብሔር ይኸውልሽ ሆዴን አስገብተሽ ጠይቅ። ሆዴን አይስዌር ሄዱ ሆዴ ራሱ ብሏል። የጂጂ ኪያ ባሏ ጌይ እንደሆነ ናቲ ራሱ ጌይ እንደሆነ ሆዴ ራሱ ብሏል። ሆዴ ራሱ ይኸውልሽ እና የራሷ ደግሞ ናቲ ራሱ የሆነ ዘገምተኛ ስለሆነ የሆነ ዝም የሚል የሆነ ፉዞን ዘገምተኛ ስለሆነ የሰው ልጅ ሁሉ ኦቲዝም ትላለች። የራሷ ልጅ ናቲ ጌይ ስለሆነ የሰው ልጅ ሁሉ ጌይ ትላለች። ገባሽ? ሰው ራሱ ያለበትን ነው የሚያወራው። ባይዘወይ ጂጂ ኪያ ራሱ ይኸውልሽ ፍሬን አምጥተሽ ጠይቂያት። ከፍሬ ጋር ያረጋሉ። ፍሬ ሴቷ ማለት ነው። አይስዌር ሆዴን ይኸውልሽ ሆዴን አምጥተሽ ብትጠይቂ ሁሉን ነገር ይነግርሻል። ማለት እዛ ጀርመንም ስላለ ከእሷም ጋር ሲኖር ስለነበረ ምናምን ጂጂ ኪያ ከፍሬ ጋር ታደርጋለች። ጂጂ ኪያ ከወንድም ከሴትም ጋር ነው የምታደርገው። ወይስ እንደዚህ አይነት አንድ ነገር እንዳያደርግብኝ ጋለሪን አንድ ሙሉልኝ አንድ ሰው ሂዱልኝ። ያ ስለዛ ገባሽ? የራሷን ጉድ ነው ሰውን ሁሉ እየወጣች የዚህ ሰውዬ ልጅ ጌይ ነው የምትለው። የራሷ ልጅ ናቲ ጌይ ስለሆነ ነው። የሰውን ልጅ ዘገምተኛ ነው የምትለው። የራሷ ልጅ ናቲ ዘገምተኛ ስለሆነ ነው። ስለዚህ የራሷን ጉድ ነው የምታወራው እላለሁኝ። እና በተረፈ ጂጂ ኪያ ይኸውልሽ አይፈልጉሽም። ይኸውልሽ ቲክቶክ ላይ ደግሞ አንድ ነገር ምንድን ነው
ስለሰራሽ ስላልሰራሽ ሳይሆን የሰው መውደድ ስላለሽ ነው። ባይዘወይ ሰውም ጊፍት የሚሰጥሽ ምናምን ስለሰራሽም አይደለም። ኦፍኮርስ ስራ ይጠይቃል። ግን አንዳንድ ሰው ዝም ብሎ እንዲህ አይቶሽ የሚወዳል፣ ዝም ብሎ የሚዘንብላቸው አሉ ጊፍት እና ይኸውልሽ ጂጂክያ በዚህ ጸባይሽ በዚህ በቆሻሻ ጸባይሽ ማለት ነው። በቆሻሻ ሰው የሰው መውደድ የለሽም፣ አተሻል። ለምን ሁሉንም እንደሰደብሽ ነው። ሁሉንም ዘር ትሰድቢያለሽ። ኦሮሞ ቆምኩለት የምትይው ትሰድቢያለሽ፣ አማራን ትሰድቢያለሽ፣ ትግሬ ትሰድቢያለሽ፣ ደቡብ ትሰድቢያለሽ። ሰው ሁሉ በመስደብና በብልግናሽ ስለሆነ የሰው መውደድ አጣሽ። ጊፍት ደግሞ የሚገኘው የሰው መውደድ ስላለሽ እንጂ ሺ ብትለፊ፣ ሺ ብታገጪ፣ ሺ ቂጥሽን ብትበጠብጪ ማንም ጊፍት አይሰጥሽ።